መድብል ነግሬክ ነበር እኮ ከዚህ በኋላ ምን ተውኝ። ይሄ ቤት የብሩክ ቤት ነው። ከፈለገ ደግሞ ሊያስወጣሹ ላይ ይችላል። ማለት እውነቱን ነው። ቅድስት ይታየው በቃ ይሄ ሰውዬ ጤነኛ አይደለም። በጤና ከሆነ ግን ከዚህ ቤት የምትወጣው አንተ ነህ። ሰማኛል አይደል? ለምን ይወጣል? የቤት ኪራይ የምከፍለው እኮ እሱ ነው። ግን ጋሼ ከምርህን ነው? አዎ ባታከብሪያት እንደ ሰራተኛ ባትታዘዣት እንዴት ተገፈትሪያታለሽ? እንዴት? እሺ ጋሼ አመሰግናለሁ። ቆይ ቅድስትዬ ተረጋጊ፣ አንቺ ተረጋጊ። ብሩክ አንተ ግን እያወራህ ያለው በጤና ነው አይደለም? መድብል በጤናዬ ነው። እንደ ዛሬው ለጤንነት ተሰምቶኝ አያውቅም። በቃ እግዚአብሔር ያክብርልን። ለእስከ ዛሬው ለነበረን ነገር እናመሰግናለን። ቅድስት ሰው ለካ እንደዚህ ይቀየራል። እኔ ራሴ እሸኝሻለሁ። ኃላፊነቱን ወስጄ ሀገርሽ ድረስ እኔ አደርስሻለሁ። አይ መድብል ችግር የለውም አትቸገር። እኔ ራሴ እሸኛታለሁ። ምሳሌስ ምን ነው ስትቆይ የራስሽ ልጅ መሰለችሽ እንዴ? እሷማ ከእናት ከአባቷ ጋር በሰላም እዚሁ ትኖራለች። ልሂድ ጋሽ? አዎ የሰራሽ ስራ ልክ አይደለም። ማለትም ማክበር ነበረብሽ። ማክበር ቢቀር መታዘዝ ነበረብሽ። ገባሽ ቅድስት? በቃ እንደውም እኔ ልብስሽ ላምጣልሽ። አንድ ሻንጣ ነው ያለሽ፣ ወረወርሻለሁ። ምን ጥቅም ብለሽ ትሄጃታለሽ? አንተን የወለደሽ ማህፀን የተረገመች ናት። ምንድን ያልሽው? እስኪ ልገሚ። አዎ አንተን የወለደሽ ማህፀን የተረገመች ናት። ጉድ በል ጎንደር ማለት አሁን ነው እናንተ። ብሩክ እኮ ቅድስትን ከቤት ውጭልኝ እንዴት ሚስቴን ትመቻለሽ አላት። ቆይ ልጁ እውነትም አእምሮ ተነጥቋል እንዴ ጋይስ? ምን ሆኖ ነው? ሰሞኑን የሆነ የጠጣው ነገር አለ፣ የበላው ነገር አለ። ምን ሆኖ ነው ጋይስ? ኧረ እኔ ግራ ገብቶኛል። እንዴንስ እየተናደደ ዛሬ ቅድስቴን አስባችሁታል? ውጪ ሂጂ አላት። ቅድስትን እኮ ነው ጋይስ ዩኖ። ኧረ ወይኔ ዛሬ በጣም ነው የተናደድኩት እንዴ ጋይስ። እቺ ሴትዮ እኮ ሚስቴ ነበረች። እንዴት ባታከብሪያት ባትታዘዣት እንኳን እንዴት ትገፈትሪያት አለሽ አለ ማለት ነው እንዴ። በባለፈው አላምኖኝ አጣብቁኝ ስንት ነገር ሲላል ነበር እንዴ። ቅድስት እኮ ማለት የስንት ባለውለታው ነች። እኛ በቅርቡ ተጋብተው ነገሮች ይስተካከላሉ ብለን ስናስብ ዛሬ እንደዚህ ተናገራት ጋይስ። በባለፈው አብሯተኛ እያል ሲገርመን አልተኛውም ካሷ ጋር ምንም ነገር አላደረኩኝም እያለ ሲሽለጠለጥ የነበረ ብሩክ ዛሬ እኮ እንደዛ አደረገ ጋይስ። እቺ ሴትዮ በቃ አመሩ እንድስትይ ያስነካውንችው ነገር አለ። በእርግጠኝነት እንደዛ መሆን አለበት እንጂ ምክንያቱም ከዚህ በፊት እኮ ኢቭን ከዛ እንደመጣ ለራሱ በጣም ነበር በቃ ማለት ለቅድስት ያለውን ፍቅር ሲያሳይ ነበር። እኔ ግራ ገብቶኛል ጋይስ። ወይስ ፕራንክ እያረጋት ነው? እስኪ ሐሳብ እየተሰማችሁ እውነት እኔ በጣም ነው የገረመኝ። የእውነት ማለት ድራማ መሆኑ ራስቸው በጣም እየተናደድኩኝ ነው የምር ጋይስ። እንዴ ቅድስት ማለት እንጃ ምን ማለት እንዳለብኝ በቃ አንዳንድ ነገር በህይወት ለካ አንዳንድ ሰዎች ለካ አለንልሽ እያሉ በኋላ የሚከዱት ለካ እንደዚህ ነው እንዴ? በቃ ማለት እኔ የምር በጣም ግራ ነው የገባኝ። ስሬስ ነው ጋይስ ምላችሁ የእውነት። እስኪ እንደኔ ምን አይነት ማለት የምትሉት ይጠፋባችሁ። እኔ ድራማ ሁሉ አስጠልተኛ ጌታን እንዴ ማለት እዚህ ቤት ስመጣ ገና ያስጠለኝ። ይሄን ያሁኑ ደግሞ ማንቋቃለኝ። እኔ ይሄንን የእውነት ብሩክ ከምሩ ነው ወይም ደግሞ እውነቱን ነው ብዬ ማመን አልችልም። ይሄ ፕራንክ መሆን አለበት። ብሩክ ፕራንክ እያረጋት ነው ቅድስት። በቃ ይሄ አመናችሁ ማለመናችሁ እንዴት ይሆናል እንዴ? ማለት እንዴት ሊሆን ይችላል እንዴ ጋይስ? አነጋገሩስ እንዴት ተናገራት አይታችሁታል እንዴ? ለምን እንደዚህ ትነኪያታለሽ ምናምን ብሎ እኮ በቃ የተናገረበት መንገድ አይታችኋታል ጋይስ? ማለት እንዴት ታደርጊያለሽ? እቺ ሴት እኮ ሚስቴ ነበረች። እሷ እንዴ ጋሼ የምርህን ነው እንደዚህ ብለህ የምትናገረኝ ስትለው ማለት ነው። አዎ ቅድስት እንዴ። ከዛ ብሩክ ደግሞ እንዴ አንተ ሰው መድብል ራሱ ማለት ነው እንዴ ምንድነው እያልካለሁ ምናምን ሲለው ምን ቢል አሪፍ ነው እንዴ? እኔንም ተረዳኝ እንጂ እቺ ሴት እኮ ሚስቴ ነበረች አላለም? አዎ ነበረች። በፊትማ ሚስት ነበረች። አዎ አግብተሃን ነበር። ግን ደግሞ ከቤቱ ካደራረክ ከገባሽ በኋላ ስንት መከራና ስቃይን ስታሳይ ነበረች። በቅድስቴ ብርታትና በቅድስቴ ጥረት ሰው የሆንክ ነህ እኮ አንተ እንዴ።
በቅድስቴ እኮ ነው እንኳን ያንተ ህይወት ቀርቶ አይደለም ምሳሌ መሰንበቷ ምሳሌ ለዚህ ቀን መድረሷ እንዴ ማለት ነች እንዴ ማለት ነበረች እኮ ጉድጓድ ሲቆፍርልህ ልትገልህ ስትዘጋጅ ነበረው ልጅህን የምትወዳት ልጅህን ከሞት አፋፍ ያደነችልህ እኮ ማለት እኮ አይደለችም ቅድስቴ እኮ ነች ማለትማ ከገባህ ማለት ነው ማለትማ ልጅህን ልትገል መድኃኒት ስትመርዝ በስለት ልትወጋት በተኛችበት ልታስቀራት ምግቧን እየመረዘች ስትሰጣት የነበረው ቅድስቴ በበር ስር እየተንጠለጠለች እያጮለቀች ከጇ ላይ እያስነጠቀች ከሞት አፋፍ ያዳነችልህ እኮ ቅድስቴ ነች እንዴ ጋይስ አረ ስንቱ ይነገራል አንተ እኮ ተይዘህ በሰራኸው ወንጀል ወይም ደግሞ ቤቴን አልሸጥም ብለህ ልጅን ለማሳከም ተበድረህ በእነሱ ቁማር ውስጥ ገብተህ ተይዘህ ስትገረፍ ስትደበደብ ያን ያክል ወራት እኮ ስትቀመጥ እኮ ቅድስቴ እኮ ናት አብራ ስትጨነቅ ልጅህን እቅፏ ውስጥ አድርጋ ሁሌም ከፋጣሪዋ እየተማጸነች ያልደረሰችልህ እኮ ቅድስቴ ናት ገባህ አይደለ አንዴ ያላትን እኮ አንተ ቤት ውስጥ እኮ ስቃን እየበላች ሌትም ቀንም ቆማ የቤት ሰራተኛ ሆና ያጠራቀመቻትን ገንዘብ እኮ ያንተን የግል ገንዘብህን ወይም ደግሞ ቤቱን ላላ እንዳይሸጥ ስታሳግድብህ ሚስትህ ማለት ቅድስት እኮ በላቧ ጠፍ አድርጋ የሰራቻትን ብሯ ጋሼ መጨመሪያ ይሆነ ብላ የሰጠችህ እኮ ማለት ነች ይቅርታ ቅድስት ነች ማለትማ ገንዘብህን እንዳትሸጥ እንዳትለውጥ እንዳትንቀሳቀስ እኮ በሩን በቢስማር ግጥም አድርጋ ያደረገችብህ ማለት ነች ከገዛ ጓደኞቹ ጋር እንደፈለገች አሸሸ ገዳሜ ስትል አንዴ ኩርፍቱ አንዴ እንትና እያለች እኮ ስትዝናናብህ የነበረችው በላይ ላይ እኮ ስትሸረሙጥብህ የነበረችው እኮ ማህሌት ናት እንጂ ቅድስት አይደለችም ቅድስትማ ክብሯን ሞገሷን ጠብቃ ላንተ ስትል ንብረት ካወጣ ገንዘብ ካወጣ ብላ ሴትነቷን ልትሸጥ ሆቴል ሄደችው እኮ ቅድስት ናት እንዴ አራስንቱን እንናገር እንዴ ቤትህን ቀጥ አድርጋ ዛሬ እኮ ያቆመችው እዚህ ያደረሰችህ ላንተ በህይወት መቆየት ለልጅህ መዳን በህይወቷ ለመኖር ይሄን ሁሉ ነገር ያደረገችው እኮ ቅድስት ናት እንጂ ማለት አይደለችም ማለትማ አንተን ጉድጓድ ለመክታት አንተን ለመቅበር አንተን ከነልጅህ እንጦሮንጦስ ጥላ እሷ ራሷን ህይወት አጣጣማ ልትኖር ስትለፋ የነበረችው እኮ ማለት ናት ስለዚህ የባለዝ ማለት ነች ሚስትህ የባለዝችን ቅድስት ነው በዚህ ልክ የምታንጓጥጣት በዚህ ልክ የምትሰድባት በዚህ ልክ የምትናገራት እንዴ ቤተሰብ አረ እንዴት ነው ነገሩ እኔ እንጃ ምን ቃልም የለኝም ጋይስ እውነት ማለት ነው ብሩክ ላይ ያየሁት ፊት እውነት ራሱ ብሩክ ነው ምን ሆኖ ነው ሰውየው እረ በእናታችሁ አምሮን ሳተ ምናምን ብላችሁ ሌላ ሙድ እንዳታመጡ ሌላ ጨዌ እንዳትጫወቱ እግዚአብሔርን እንዴ እረ በጣም ነው የሚደብረው ነገሮችን ምንድነው ያክል ገና ድራማ ለማርዘም ብላችሁ የሌለ ታሪክ አታስገቡ እንዴ ለተመልካችም ክብር ይኖራችሁ እኛ ማለት ከቤት ትውጣ እያልን ጮህታችን አይሰማው ብሎ እየጮህን እያለ ደሞ ሌላ አዝባን ከየት አመጣላችሁ እንዴ መድብል ታላቅ ወንድሙ ነው እኔ ያልኩን ተሰማለህ ከሷ ጋር ማደር የለብም ካሁን በኋላ ራስን ጠብቅ ቅድስቴን ይቅርታ ጠይቅ ብሎ አማልዴ ብሎ ቅድስቴን በባለፈው በሰራው ስህተት ይቅርታ ጠይቆ ለወደፊት ትንሽ ቀን ስጭኝ ቅድስቴ ብሎ ተማጽኖ እኮ እዚህ ቤት ያስቀመጣት እኮ ብሩክ ነው ስለዚህ ዛሬ እንዴት ቅድስት ይሄ እንዴት ታደርጊያለሽ እንዴት ትገፈትሪያታለሽ አንቺ ምን ይሆንሽ ክብር የሌለሽ ነሽ ብሎ ቅድስትን የመናገር ሞራን ብሩክ አለው እንዴ ማንንም አይነት ሰው ቢሆን ይሄን የመናገር ብሩክ አለ እንተናለ እንዴ ሞራን አለው እንዴ ድራማም ቢሆንም እኮ እውነታውን ገሃዱን ዓለም እኮ የሚያንጸባርቅ መሆን አለበት እንጂ ምን አይነት ሰው ነው ያችን ባለውለታ ለወደፊት ደግሞ ሚስቴ ልጆችነት አድርጌ ያስቀምጣታለሁ ብሎ ያሰባትን ቅድስትን እንደዛ አይነት በወረደች ሴት ወይም ደግሞ ለጥቅማችን ብሎ ባስገባት ሴት ይሄን ያክል የሞራን ዝቅጠት እናንተ ሊደርስባት የምትችለው ቅድስት ማን ነች ማለት የቤት ሀገር ነው እንዴ አምሮን ስቷልና እንዴ ነው አምሮን አልሳተም ምንድነው እየተሰራ ያለው የባለፈውን አብራታ አላድርኳትም እያለን ይላል ማለት እዚህ ጋር ቅድስትን ከቤት ለማባረር የማትቆፍረው ጉድጓድ የማትወረውረው ድንጋይ የማትፈነቅለው ነገር የላትም ግን እሳ ቅድስት ሁሉንም ነገር በቃ ቻል አድርጋ ከአቅሟ በላይ ሲሆንባት በቃ ገፈተረቻት እና ምን ማድረግ ነበረባት እና አቅፋት ሳማት ልጅ ቅድስት እንዴት ታደርጊያለሽ ሆነታችሁ ነው እንዴ ምን እስከምታደርጋ ነው የሚጠብቀው ገና ለእናንተ መጠቀሚያ ትሆናለች ተብሎ መጠቀሚያ ከሆነችም ይሁን አንድ ክላስ ዘግታችሁ ማስቀመጥ ትችላላችሁ እንዴ ጋይስ በጣም ነው የሚደብረው እና ቤተሰቦቻችን ይሄን ይመስል ነበር በቀጣይ ባዲስ እስከምንገናኝ ላይክ ማድረጋችሁን አትርሱ ላይክ ሰብስክራይብ ያደርጋችሁ ጠብቁን በቀጣይ አዲስ ቪዲዮ እንዘንመጣለን ባይ